ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በዚምባብዌ የጀልባ አደጋ ህይወታቸውን ላጡ ሀዘናቸውን ገለጹ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በዚምባብዌ በደረሰ አሳዛኝ የጀልባ አደጋ ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሀዘን ገለጹ። ቅዱስነታቸው በዚምባብዌ ካሪባ ሐይቅ ላይ በደረሰውና በርካታ ህጻናትን ጨምሮ ከ80 በላይ ሰዎች ህይወት ባለፈበት የጀልባ አደጋ የተሰማቸውን ጥልቅ ሀዘን ገልጸው ለሟቾች፣ ለሲቪል አካላት፣ ለነፍስ አድን ሰራተኞች እንዲሁም በአደጋው ለተጎዱ ሁሉ ጸሎት አድርሰዋል። የቫቲካን ዋና ጸሐፊ በካርዲናል ፔትሮ ፓሮሊን ተፈርሞ በተላከ የቴሌግራም መልእክት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለሟች ቤተሰቦች ልባዊ መጽናናትን ተመኝተዋል። አደጋው የተከሰተው ማክሰኞ ነሐሴ 5 ቀን 2018 ዓ.ም ሲሆን በካሪባ ከተማ ወደ ቻላላ አሳ ማጥመጃ ካምፕ በመጓዝ ላይ ከነበረችውና ከተፈቀደላት አቅም በላይ ተሳፋሪዎችን ጭና የነበረች ጀልባ ላይ ሲሆን የዚምባብዌ ፖሊስ እንደገለጸው የሟቾች ቁጥር 18 ህጻናትን ጨምሮ ወደ 80 መድረሱን አረጋግጧል። ቅዱስነታቸው በመልእክታቸው በነፍስ አድን ስራዎች ላይ ለተሰማሩ የሲቪል ባለስልጣናትና የአደጋ ጊዜ ሰራተኞች ጸሎት አድርገው በዚህ አደጋ ለተጎዱ ወገኖች ሁሉ የመጽናኛ የፈውስና የብርታት አምላካዊ በረከት እንዲወርድ ገልጸዋል።